መንግስት ኢትዮጵያ ኤምባሲ ስሙን ደባካችሁ ስሙን እኔ ሁለቱም ባንድ ወቅት ስለ የልጅቱም ይሄ የሬሳዋም የተደፈረችውም ልጅ ባንድ ላይ ስለመጣብኝ ነው ሙቤ ወደ የትኛው ልሂድ ብዬ ነው እንጂ እኔ ሁለቱንም ነው ያስተላለፍኩት የዝች ልጅ ሬሳ መግባት የለበትም አሊ የሚባለው ገዳይ ኢትዮጵያዊ ስለሆነች አይደለም የገደላት በሴትነቷ ነው የገደላት በትክክል ሬሳዋ ምርመራ ያስፈልገዋል ሲጀመር ምን እንዳረጋት በምን እናውቃለን ሙቤ ሬሳዋ ራሱ መመርመር አለበት አው ሬሳዋ መመርመር አለበት እዛ ሀገር መንግስት ሬሳውን ሲሰጥ ካላት መለፍ ዘግቶ ነው የሚሰጥ ስለዚህ መረከብም መውሰድም የለብህም ይሄ ነገር ሳውዲ አረቢያ ውስጥ ትልቁ ችግር እነዚህ ናቸው እዛ ሀገር ደግሞ አሉ ሬሳ የሚልኩ ሰዎች ለገንዘብ ብለው ገንዘባቸውን ስለሚያው ወደ ጉዳዩ እህቲማም የማይሰጡ ሰዎች አሉ حرام عليكم يا شيخ حرام عليكم አዙዬ ደማም ኮሚኒቲዎች አሉ ኮሚኒቲዎች ራሱ ማወቅ አለባቸው ይሄን ነገር አውቀው ሬሳው እንዳይወጣ የሚደረግበት መንገድ ካለ መደረግ አለበት እንደገና ደግሞ ሙቤ ልጠይቅ ሙቤ አስተላልፈዋል ለኮሚኒቲ አስተላልፈዋል ኤምባሲ ስለሌለ ደማ ኤምባሲ የለም እደውልላችኋለሁ ይሄ ኤምባሲ ማወቅ አለበት ሙቤ ኤምባሲ ማወቅ አለበት ኮሚኒቲ ማወቅ አለባቸው መጀመሪያ ኮሚኒቲው ቶሎ ባስቸኳይ ማወቅ አለበት ሙቤ ኤምባሲ ነው ማወቅ ያለበት እነሱ ናቸው ሊደርሱ የሚችሉት አዎ ደማም ኤምባሲ የለም አዙዬ ኮሚኒቲ አለ ማሪ ኮሚኒቲው ሲያጥ ለኤምባሲ ያሳውቅ ኮሚኒቲው ጋር ያሳውቅ አሁን ባስቸኳይ ኮሚኒቲው ጋር ይደውልላቸው አንደኛ ሁለተኛ ነገር ደግሞ ሙቤ እህቲቱ ወደሷ እየሄደ ነው ሲል ነበርና እዛ ማን ነው የሚቀበላት እህቲቱን ራሱ አንድ ነገር እንዳያረጋት ሀቢብቲ ቢሮ ዝም ብላ መሄድ የለባትም ኮሚኒቲው ጋር እናገናኛት የትና ስልኳን ስጡንና ኮሚኒቲው ጋር እናገናኛት ደማም ያሉት ኮሚኒቲ ጋር እነሱ ይዘዋት መሄድ አለ የሚከድበት ቦታና ምንም አይነት ወረቀት መፈረም እንደሌለባት ሲፈልጉ ይደፍሯቸዋል ሲፈልጉ ይገሏቸዋል እንደገና ደግሞ ይሄ አገራችን ላይ የምንጮህበትን ወንጀል ያሰሯቸዋል እንዴ ኤጀንሲዎች የሆነ መላ ሊባሉ ይገባቸዋል ስነ ስርዓት ይገባቸዋል አዙ የዛሬ ሁለቱም ኤጀንሲ መታሰራበት መዘጋት አለበት እና ተስፍሽ መስማት አለባቸው መዘጋት አለበት ኤጀንሲ ነው መንግስት ጋር መድረስ አለበት ይሄ ነገር ሙፍሪሃት ከማን የምትባለው ሴትዮ ጋር መድረስ አለበት ይሄን ነገር እኔ ፍቄ አዲስ አበባ ነው ያለው እኔ ለፍቄ ልክለታለሁ ይሄን ሁሉንም ነገር ኤጀንሲዎች መያዝ አይደለም መዘጋት አለበት ፍቄ እኔ ቆይ ልላክልህ ዋትስአፕ ልላክልህ ለነ ተስፍሽ ሸራርጉ ያ ጀማ እንትኑን ሎጎውን እንሰጣቸዋለን ያሳስሩልን ያዘጉልን እኔ ሰው ጠርቻለሁ እየመጡ ነው ትልልቅ ሰዎች አዎ እየመጡ ነው 10 ደቂቃ አስጠን መኪና እናቆም ብለውኛል እየመጡ ነው ትልልቅ ሰዎች ሳውዲ ላይም ጠበቃ እንይዝላታለን አለ አንድ ጠበቃ አረብ ጠበቃ ለሱ እንይዝል ጉዳዩ እንዲከታተል እናደርጋለን ኢትዮጵያ ላይ ደግሞ ጉዳዩን በደም ይሰው ጠርተናል ይመጣሉ ለሁለት ኤጀንሲ ነው ዛሬ የሚዘጋው እናዬ የልጅቱን ጉዳይ ኢትዮጵያ ውስጥ የኢትዮጵያ ኤምባሲ አይደለም የሚይዘው ቤተሰቦቿ ተፈልገው ይመጣሉ ለምን ዞሮኛ ቁጥሩን ሰጣሃለሁ ብሎኝ ወላሂ ደንግጦ አዚዛ ደንግጦ እንዴት እንዳናገረኝ ሙቤ ሚዲያ ስለው ስልኩ ቀምቶት ሙቤ እሺ ምን ነው አይ እኔ ስለ ልጅቷ ጉዳይ ሞተችው አሁን ደማም ላይ ተገደለችው ምንድነው ምናምን ስለው አይ በቃ ጉዳዩን እኮ ህግ ይዞታል ምናምን እንዴት ተንቀጥቅጦ እንዳናገረኝ ብታይ ወላሂ አዚዝ ሰው አይፈሩም ሚዲያ ነው የሚፈሩት አላህን አይፈሩም የሚፈሩት ሚዲያ ነው የሚፈሩት ሶሻል ሚዲያ ላይ ይወጣል ሲባላቸው ሶሻል ሚዲያ ነው የሚፈሩት ለስራቸው ለእንጀራቸው ሲሉ ለምን እኛ ኤጀንሲው እኔ ነገርኩት ኤጀንሲ እንዳይዘጋብህ ይሄ ወንጀል ነው ለሰራተኞች ማህበር ይሄን መልክ ካስተላለፍን ወዲያው ነው የሥራ ንግድ የምትቀማው ያለውን ነገር ተባብረን እቺ ልጅን ወደ ህግ ይሄ ሰው እንዲቀርብ እናርጋት እሺ እልክልሃለሁ የቤተሰቦቿን ቁጥር የመክተቡን ቁጥር አንተ ራስ ደውለህ አናግራቸው እኛ እዚህ ባስተርጓሚ አሁን ደውለህ አናግራቸው ነበር ምናምን ብዙ ነገር ነው ያለኝ አባ ከዛብ ተው አልኩት እህቲቱ የት ናት አሁን እህቲቱ የት ናት ሞቤ ሪያድ ነው ያለችው እህትየው አለኝ ወደ ደማም እየሄደች ነው ቁጥሯን ይስጡን የሆነ ወረቀት እንዳያስፈርሟት ደማም ይቀበላ ሰው ሊያስፈርሟት ነው ሙቤ ዘመንን ይጣራና እኔ በውስጥ እንትን ብዬ አናግረዋለሁ ይጣራና ቤተሰቦቿን ነው አሁን እኛ መፈለግ ያለብን ቀድመን ዘመን አለ እንዴ አስገቡታ
እኔ ፈልገዋለሁ። ዋትስአፕ ላይ ገብቻ አናግረዋለሁ። ዘመንንም ፈልግና ፎቶዋን ሰተነው በስነ ስርዓት እንፈልግና እናገኛቸው። ቤተሰቦቿ ስሟ ከዲጃ ነው ያለው። ስሟ ማን ነው ስለው ከዲጃ ነው ስሟ አለኝ። እርግጠኛ ነህ? አዎ ና እኔ እኮ ፎቶ ያለጠፉት ለምን እንደው ታውቃለህ? የሀገር ልጅ ወገን የሰፈር ልጆች ያዋትና እኛ መርዶ እንዳናረዳን እኔ ያለጠፍኩት ለምን ቤተሰብ አያውቅም። አይ ቤተሰብ ሰምተዋል አለኝ። አጀንሲው ደውለን ነግረናቸው ሰምተዋል አለኝ እኮ እኔ ነግረናቸዋል አለኝ። እናመንከው አሁን ይኸውልህ ሙቤ አሁን ደጋሜ ደውለህ ለሰውየው እኛ የእህቷን ቁጥር እንፈልጋለን፣ የእህቲቱን ቁጥር እንፈልጋለን። እህቲቱን ደማም የሚቀበላት ሰው እናዘጋጃለን። ደማም የኛ የሆነ ሰው ተቀብሏት ነው ሂዳ ጉዳዩን የምታስጨርሰው። ኮሚኒቲ ጋር መገናኘት አለባት። እቺ ልጅ ምንም ወረቀት ያስፈርሟትስ አገር እንደው ያስፈርሟትስ ሙቤ ማንኛውም ኤጀንሲ ፍቃድ ሲያወጣ ከዚህ የራሱ የሚልኮ ልጆች አሉ። ከዛ ችግር ሲደርስባቸው ልጆቹን አንደኛ ቋንቋ የሚፈታላቸው እንደም ከሌላ ቤት ወደ ሌላ ቤት ያን እንደሚፈቱት አንዳንድ ሴት ወይም ወንድ ልካሉ። ምናልባት እህቷ ሳይሆን ያቺ የነሱ ሰራተኛ ከዚህ ራሱ ኤጀንሲ ላከው ሰራተኛ እሷ ልትሆን ትችላለች። እህቷን ወደዛ ላይ ልኩ ይችላሉ። ለምን እሷ የቤት ሰራተኛ ነች። ወዲና ወዲ ላትት ትችላለች። ግን ማንኛውም ኤጀንሲ እኔ ስሰራ ነበር ይችላል። ኖ ይሄ እኮ ወንጀል እኮ ነው። አይላክም። እኔ ስራ ስሰራው ነበር። እኔን ሂዶ የሞተችው ልጅ ደሻይቲ ብሎ መክተብ ሊልክ ነው። ይሄ እኮ ወንጀል ግድያ ራሱ የቢሮ ኤጀንሲ ስላለ እንደውም ሙቤ ማድረግ ያለበት እዛ የሚሰራ የነሱ ኤጀንሲ ሰራተኛ አለች። ቀጥታ እነሱ ከዚህ በፊት አግሪመንት ሰጥቷት እዛ የምትሰራ እንደውም ያቺን ልጅ ሙቤ ስልኳን ፈልጎ ቢወስዳት ሁሉንም ጠቅላላ ኢንፎርሜሽን ከሰውዬ በለጠ ልትነግረው ትችላለች። ለምን ግዴታማ አለባት። ኤጀንሲም ደግሞ በአካል እዛ ስለሌለ በአካል ያላት እሷ ነች። እንደውም እሱ ሙቤ ማድረግ ያለበት ምንድነው ልጅቷ ላይ የእናንተ ሰራተኛ እዚህ ያለችው ኤጀንት ጋር ያለችውን አረብ ሳውዲ አረቢያ ያለችውን ኤጀንት ጋር የሚሰራው እሷን ስልክ ኤምባሲ ዋናው ኤምባሲ ያሳውቅ። ሪያድ ኤምባሲ ትክክል እኮ ነሽ አዚዛ፣ ትክክል ነሽ። ከኤምባሲ የሚበልጠው ነገር ምንም የለም። ግን ሙሉ መረጃ የዚህ መረጃ ለኤምባሲ ደውል ሙቤ ያቺ ሰራተኛ ቢያገኝ ሙቤ የተሻለ ነው። ያቺ ሰራተኛ እዛ የነሱ ቢሮ እዛ የሚሰራ ልጅ አለች። አዚዛን ቢያገኛት ሞር ለምን እዚህ ያለው ኤጀንሲ በአካል እዛ የለም። እዛ ያለችው ሰራተኛ አላችሁ። እኔ ኤጀንሲ ስለማውቀው ነው። በዛ በሄድበት አሪፍ ለማለት ፈልጌ። አይ እንትን ቆይ እደውላችኋለሁ ለእንትን ደማም ላሉት ለእንትኖቹ ለኮሚኒቲዎች። አዎ ደማም ኮሚኒቲ ቁጥር አለ፣ ደውል። አዎ ኤምባሲውን አሳውቅ። ይሄ ጉዳይ ለምን ዙሮ እነሱ ናቸው ይሄን ነገር የሚጨርሱ። ከዛ በኋላ ግን አጎትየው አዙዬ አጎቷ ሰምቶ ከክፍለ ሀገር ወደ አዲስ አበባ ወደኛ እየመጣ ነው ብሏል አለ ሙቤ። ኦኬ ደውሎ ሲያናገረው ስለዚህ የእውነት እህት ካለቻት እዚህ ያለችው ሪያድ እየሄደች ነው ወደ ደማም አለ። ኦኬ እቺ ልጅ እህት ናት ሞተች ስትባል ሬሳዋ ላይ ብላ እየሮጠች እየሄደች ይሆናል። ይችን እህት ቁጥር ማግኘት አለብንኛ። ይችን ሴት ቁጥር ማግኘት አሁን ወዶ ሳይሆን በግዱ ይሰጣል። የሆነ ሰው ይደውልለት በግድ አይደለም። እኔ አይደለም እደውልለት፣ አስደውልለታለሁ። አብሽሪ ይመጣል ሰው ወዶ ሳይሆን አምጣ ይሰጠናል ቁጥሩን። ለምን ልጁ እኔ ቅድም ሲያናግረኝ አላማረኝም። ይዋሻው አይደለም ውቤ ስለ ስራ ወደፊት እናወራበታለን። አሁን ቁጥሯን ይሰጠናል አለ በደንብ እዚህም እንደሚያዳምጠን እኔ እርግጠኛ ነኝ። እንዳለህ እናውቃለን። ግን ሳምንት ተቀመጠች አለ ቢሮ ሳምንት ተቀመጠች አለ። ሄደች የሆነ ቤት አስገቧት። ሰዎቹ በጣም ሽማግሌዎች ናቸው። በቋንቋ ከነሱ ጋር መግባባት አልቻለችም። ከዛ ወዲያው አስወጥተው ወደ መክተብ ነው የወሰዷት። እስከዛ ድረስ እንደዚህ እየቀጠቀጠ 3 ወር በ9ኛ ወር ነው ሄደችው ከዚህ ከኢትዮጵያ ላይ። ስለዚህ ኦክቶበር፣ ኖቬምበር፣ ዲሰምበር 3 ወሯ ነው። ገባሽ? 3 ወር ሙሉ እንደዚህ ሲቀጠቀጥ እንደገና ደግሞ አዙን ያሳሰበኝ ነገር ደግሞ አለ። ይሄን መልእክት ያስተላለፈችው ልጅ አረ አንቺ ሰውነቷ እዚህ ጋር ይኸውልሽ፣ እዚች ጋር አላየሽም? እዚህ ጋር ነው በደንብ አጠልቂያቸዋለሁ። ይሄ ሁሉ ተቀጥቅጣለች። ይሄ በደንብ አጠልቂያቸዋለሁ። ይሄ ፊቷ ብቻ ነው እናንተ የምታዩት። ሰውነቷ ጠቅላላ ነው የተቀጠቀጠችው። ይሄ አንድ ቀን አይደለም ወይ? አረ አይደለም። አንዴ በደንብ አጠልቂያቸዋለሁ። አንገቷ ስለዚች ጋር ብታዩት ወደ ታች ሁሉ ተቀጥቅጣለች። ዱላው ያስታውቃል። እዚህ ብቻ አይደለም ማለት ይሄንን መልእክት ያስተላለፈችው እቺ ኦሮሞኛ ያወራችው ልጅ እዛ ቢሮ ውስጥ ከሆነ ያለችው እሷ ራሱ ማንንም ሀበሻ ከዚህ በኋላ አንድ ነገር እንዳይሆን ኤጀንሲው ይነገረው ቶሎ። ይሄ ነገር አንድ ነገር ይንካት፣ አንድ ነገር ትሆን ይችላል። አይ ልጅቷ እዛ አይደለችም።
ኬንያዊ ልጅ ናት የሰጠችኝ ብላለች ኢንፎርሜሽኑ። እሷን አሁን እሷ ደግሞ ችግሩ እሷ እዛ አይደለችም። ቆይ አልሐምዱሊላህ ዘካን ችግር የለውም። የዚህ አሁን ደግሞ የችኛዋ ለኛ መልእክት የሰጠችን ቁጥር ኢሞ የላትም ወሳብ የላትም። መሲ አለው እሺ አሁን እቺ ልጅ እንዴት ነው የምናገኛት? ስልክ ያነሳችልን አይደለም መሲ በኦሮምኛ ላንቺ ነገረችሽን ንቀዩ ሄድፎንሽን ንቀዩ እኛ እንዳንገባላት ተቀርጋ አድርግላት። ግን አማርኛ አትሰማም። ችግር የለም። ኦሮምኛ የሚችል ሶስት እዚህ ተቀምጠዋል እኮ ለመተርጎም። ቁጥሩን እናስደውላለን። አንቺ ደውለሽ ነው ያናገርሻት? ይሰራልሻል መሲ? ሪከርዱን ይኸውልህ፣ እኔ ትልቅ ግሩፕ አለኝ ዋትስአፕ ማለት ነው፣ የስራ ማፈላለጊያ የሽሪካ ስራ ማስገባበት። እዛ ላይ መጣ መረጃው። አጠቃላይ መረጃዎችን ሰበሰብኩ፣ ከኤጀንሲውም ከግለሰቦቹም ከዛም ከነበረው ነገር ሁሉን ሰበሰብኩት። ከዛ በላ አሁን የምፈልግ የቤተሰቦቿን ቁጥር ነው። ቤተሰቦቿ መረዳት አለባቸው። እንደገና በህጉ ቅድም እንደነገርኳችሁ ማለት ነው። ምክንያቱም ደብቃችሁ አስከሬኗ ከተጫነ በኋላ መከራከር አንችልም። ካሁኑ ቤተሰብ እዚህ አስከሬኑ እያለ ጠበቃ ማቆም አለባቸው ነው ጥያቄ ስለው አልሰጥም አለ። መሞቷን አመነ። ስሟን ላንቺ አልነገረችም፣ ለኔ ነግሮኛል። አዎ የቤተሰቦቿን ቁጥርና ፓስፖርቷ መስጠት ለምንድን ነው ያልፈለገው? የቤተሰቦቿን አድራሻ ወይ ፓስፖርት ከሌለህ ስሟን ከነ አባቷ ስጠኝ፣ እኔ ፓስፖርት ስለማወጣ በስሟ አስወጣዋለሁ። ኢትዮጵያ በራሴ ገንዘብ ስሟንና አድራሻዋን ማስወጣት እችላለሁ። ከዛ የዚህ ሀገር አማራ ክልል፣ ኦሮሚያ ክልል፣ ደቡብ ክልል የየት ሀገር ልጅ እንደሆነች ይታወቃል ወይ ማንነቷን ንገረና ስለው ሊሰጠኝ አልቻለም። ኤጀንሲው ማለት ነው ደባበቁ። ግን ከዛ ከግሩፕ ውስጥ የራሱ ቤተሰብ ኑሮ የመከረው አለ። በውስጥም ደግሞ እየሰደቡኝ ነው እኔን ማለት ነው። አሁን ላይ ለምን ምስጢር ታወጫለሽ ተብሎ ማለት ነው። ማን ነው እንደዛ የሚልሽ? የሚሰድብሽ ሰው ስክሪንሾት አድርጊው። የኤጀንሲው ቤተሰቦች ናቸው። ስክሪንሾት አድርጊው። የሰደቡሽን ሰው ስክሪንሾት አድርጊውና አስቀምጪው። ኤጀንሲውን እናዘጋለታለን። ምን ያመጣል? ምንም አያመጣም። በእርግጠኝነት ይዘጋል። በእርግጠኝነት እመነኝ እኮ። አሁን ዋናውና ዋናው ልንገራችሁ፣ አዚ ላይ ማድረግ ያለብን ቤተሰቦቿን አንድ የሞታለ ልጅቱ ፈልገን ማግኘት አለብን። ምናልባት ክፍለ ሀገር ከሆነች ሞባይል ላይ ይጠቀሙ ይችላሉ። በቃ የሆነ የምታውቋት ካላችሁ አትደበቁ፣ ነገሩን አውጡት። የዚህ ሰፈር ልጅ ናት በሉን እባካችሁ። ከዚህ ውስጥ ካላችሁ የምታውቋት ነገሩን ግልጽ አድርጉልን። መቼም እስከሆነ እዚህ 1000 ሰው ይችልኝ ሳይወቃት አይቀርም። አንድ ነገር ደግሞ ልንገርሽ እህቴ፣ እዚህ ላይ መናገር ካልፈለጋችሁ ወላሂ ቢላሂ በውስጥ ንገሩን። እኛ ስለናንተ አንናገርም። ለሙቤ ላኩለት፣ ለሌላኩ፣ ለሷ ላኩ። እቺ ልጅ ቤተሰቦቿ እነዚህ ናቸው። የዚህ ትክክለኛ የጅማ ልጅ ናት እያሉ ነው እዚህ ጋር የጅማ ልጅ ናት። ኦሮምኛም ሆነ ችግር የለውም፣ አማርኛ ሆነ ችግር የለውም። ተስፍሽን እንጥራና ተስፍሽ ይደውልና የቤተሰብ ኢንፎርሜሽን ግዴታ ተቋም ስለሆነ አስገድዶ የመቀበል መብት ስላለው ተስፍሽ ቁጥራቸውን ይቀበል። ይሄ ሰው ይሰጥ ካልሆነ ተስፋይቱ ሀረርጌው ተስፍሽ ከመጣ ሙቤ ማምጣት የምትችል ከሆነ ተስፍሽ ከመጣ እሱ መብት አለው የማስገደድ። እንደኛ ተስፍሽ ሀረርጌው መብት አለው ማስገደድ ይችላል። ቆይ ተስፋይ ቁጥሩ ነበር። ምክንያቱም የሚያዘጉትም እነሱ ናቸው። ይሄንን የዛሬው 2 ኤጀንሲዎችን ዝግት አድርጎ ጉሮሯቸውን ይጋለሉ። እኔም ሌላ ሰው እኮ አለ ማውቃቸው እንደዚህ የሚችሉ ጠርቻቸዋለሁ። እነዚህ ተቋማቶች ናቸው። እነዛም 10 ደቂቃ ስጠን ብለውኛል። ግን ተስፋዬ ሼር አድርጉለት። እኔ አሁን ያ ጀማ ሼር አድርጉለት። ቁጥሩ የቱ ነበር የተስፋዬ? በአስቸኳይ የቤተሰብ ቁጥር አግኝተን እህቲቱ ከነሱ ጋር ሳትገናኝ ማግኘት አለብን እኛ እህቲቱ። እየመጣ ያለው ማጎት ከኤጀንሲ ጋር ሳይገናኝ የሆነ ነገር እሺ ሳይላቸው የሆነ ነገር ሳይፈርም መገኘት አለበት። በጣም ነው ያሰባችሁት እናንተ የሬሳ ከፍላችሁ ምናምን አገር ልታስገቡ። አሁን ለኔ እንደዛ ነው ያለኝ። ወጪውን እንሸፍናለን ሙቤ ምን ማትጨነቅ ምናምን ነገር ሁሉ ነገር አለኝ። መቼ ገንዘብ ቸገረንኛ? ወጪውን አትጨነቅኛ ሁሉ ነገር እየሸፈንን ነው። የትኬቱንም እንችላለን ምን እንችላለን።
ምናምን ቤተሰቦቿ የሚሄዱበትም ወደዛ የሚሄዱበትም ይልኩታል፣ ሙቤ ይልኩታል። ምክንያቱም ምርመራ እንዳይደረግበት ስለሚፈልጉ ምንም ቢከፈል ይልኩታል። ገባ? ለዛ ነው እንደዛ የሚሉት። በነገራችን ላይ ዋናዎቹ ኢትዮጵያ ያሉት ናቸው። ገባችሁ አይደለ? ምክንያቱም እቺ ልጅ ሞታ እሷ ሞታለች ብለው ሰራተኛ መስጠት አያቆሙም። እዛ ያሉት ናቸው፣ ኢትዮጵያ ያሉት ናቸው። ሲጀመር በእነዚህኞቹ ሀበሾች እንደዚህ እንዲሆኑ የሚያደርጉት ማለት ነው። እዛ ያሉት ህጋቸውን ቢያጠብቁ ዜጋቸውን ቢከታተሉ እዚህ ያሉት አይጫወቱም ነበረ። ሙቤ አንድ አጎት ነኝ ብሎ ምጽፍ አለ። ሙቤ አስገቡት ይሆናል እኮ አስገቡትና አጎቷ ነኝ ሚል ማን ነው? እኔ አላየሁትም። ይው አጎት ነኝ የሚል አለ። አስገብቻለሁ። ይኸውና አቤት። ጦይባ ምንድነው? ጦይባ ክርስቲያናት አጎት አለይኩም ሰላም። ሰላም ነው። አልሐምዱሊላህ። ኦኬ እንግዲህ ቅድም እኔ ደውዬ አናግሬው ነበር ኤጀንሲው። አንተ ቁጥርህን ላክልኝ ብየው የ2 ሰዓት 3 ሰዓት ነው እየጠበቁት ነው። አጎቷን ደውዬ ወደዚህ ወደ ኢትዮጵያ እየመጣ ነው ወደ ቢሮ የትራንስፖርትም ከፍለን ምናምን ነገር አለኝ። ኦኬ ምንድነው የሆነው ነገር? እስኪ ካንተ እንስማ። እኛ አሁን እየሰማን ነው ያለነው። አሁን ከ30 ደቂቃ በፊት ነው የሰማነው። ስለዚህ እናንተ አልሰማችሁም? ኤጀንሲውም አልደወለላችሁም? ምንም የሰማነው ነገር አልነበረንም። አሁን እኮ አንተ ስታወራ ነው የሰማነው። አጋጣሚ እሷ ናት ልጅቷ። ከዲጃ ነው ስሟ? ከዲጃ ናት። ከዲጃ የወለጋ ልጅ ናት። ከዲጃ መሐመድ። እንግዲህ በመጀመሪያ እነ ሊላህ ወኢነ ኢለይሂ ራጂዑን አላህ ሰብሩን ይስጣችሁ። እና ለኔ ግን ኤጀንሲው ደውዬ ለእናንተ ደውሎ እንደነገራችሁ እናንተ ወደ ቢሮው እየመጣችሁ እንደሆነ ሁሉ ነገር እናንተ እንደምትከታተሉ ነው ለኔ የነገረኝ። ስለዚህ ለእናንተ አልደወለላችሁም? ሙቤ ቪዲዮ ይፈቱ እስኪ ቤተሰብ ማለት ከቪዲዮ በፊት አንድ ጊዜ አይባ አንድ ጊዜ ወንድም ያንተ ኢንፎርሜሽን ካላቸው እርግጠኛ ለመሆን ሙቤ ኢንፎርሜሽናቸውን ይላኩልን በውስጥ እሷ መሆኗን ሌላ ፎቶ ቢሆን እሺ ፎቶ አላችሁ? የሷ ፓስፖርት አላችሁ? ሙሉ ፓስፖርት ኮፒ ፎቶ አለ። ቆይ ኢንፎርሜሽን ሁሉንም ነገር የሲስተራንም ስልክ ቁጥር እዛ ያለው አሁን እዛ ሪያድ ያለችው እህት አለቻት አይደለ? በቃ አሊያ ፎሎ አድርጊና ሁሉ ነገር እና እንደውልላት ሄዳ ምንም ነገር ላይ እንዳትፈርም። የእሷ ቁጥር ደሩር ያስፈልግ ሄዳ እንዳትፈርም እንደውልላት። ቁጥሯን ስጠን እና እኔ ላሊያ ላክላት። እኔ ላክልኝ በውስጥ። እሺ ልካለን። እሺ ይኸውልህ አንዴ አሁን አንተ በካሜራ ክፈትና ሳትወጣ ካሜራ ክፈት እና ምንድነው መች ነው ሄደችው? መች ነው ከናንተ ጋር መጨረሻ ያወራችሁ? ያለውን ኢንፎርሜሽን ንገረን። እኛ እዛ ጠበቃ እንዲቆምለት እናደርጋለን። ይሄ ነገር ኤጀንሲው ለኔ ምንድነው ያለኝ? እናንተ እንደሰማችሁ የትራንስፖርት የፕሌን ወጪ ጭለን ልጅቷን ወደ ሬሳው እንዲመጣ እናደርጋለን። ሬሳው መምጣት የለበትም መጣራት አለበት። ብዙ እዛ የሚካሄድ ፕሮሰስ አለ እና የካሳ ኢንሹራንስ አላት። ኤጀንሲው ኢንሹራንሱን ካሳውን ተቀብሎ ለራሱ ሊያስቀር ነው የሚፈልገው። አደራ ጥንቃቄ አድርጉ። ከዚህ በፊትም ሌሎች እህቶቻችን ላይ እንደዚህ ዋጋ ያለው አለ። አሁን ከሪያድ እሷ ጋር እየሄደ ያለ ሰው አለ። ስልክ ቁጥሩን እሰጥሃለሁ፣ ትደውልለታለህ። መርሐባ በቃ አልሐምዱሊላህ። ይሄ ነበር እኛ የምንፈልገው። ስለዚህ ኤጀንሲው ካሁን በኋላ አንፈልግህም፣ እድል ሰጥተናል። ካሁን በኋላ የቤተሰቦቿ በነገራችን ላይ ቆይ ሙቤ ተረጋጋ። ይቅርታ አንድ ጊዜ በመጀመሪያ ወንድማችን እኛ ማን እንደሆነ አናውቀው። ቪዲዮ ይክፈት። ሪያድም የሚልከው ሰው እኛ ማን እንደሆነ አናውቅም። እኛ እኮ ሁሉንም አናውቃቸው። ስለዚህ ቆይ ተረጋጉ። አንተ ወንድሜ ቪዲዮ ክፈት። የሚሄደው ሰው የራሱ ማን እንደሆነ አናውቅም። ሌላ ደግሞ ሿሿ እንዳንሰራ ማለት ነው። እሺ እኔ ልክልሃለሁ። ይኸው ልኬልሃለሁ። ክፈተው። ኦኬ በለው። ልኬልሃለሁ። ኦኬ በለው። አሁን ኦኬ በለው አንተ። ኧረ ይሄ ቪዲዮ እኮ አይደለም የገባችሁት። ቆይ እሱም ይልክልን ተከታይ። የታለ? አሁን ልኬልሃለሁ። እሱ ንካው። እነዚህ ደግሞ አጎት ናቸው ብለህ አትናገርም? ይታያል። አይ ቆይ ተከፍተዋል። ኦኬ በለው አንተ ጋር ኦኬ በለው።
ፎሎወር የለው እንደሆነ አለው ባይሆን ኖሮ ለኔ አያሳየኝማ። ይችላል። ኦኬ በለው ቀዩን ኦኬ በለው። አዎ ሴቭ በለው። ሴቭ አድርግ። አሁን መጣችኋል። አሁን ግን ጨለማ ነው። አይዋ አሁን ትታያላችሁ። ኦኬ የማጎት ነው ብለሃል። ኦኬ አጎታችሁ ነን እኛ። ኦኬ መጀመሪያ አዘመላ አጅረኩም አላህ ሰብሩን ይስጣችሁ። እሺ አሁን ገና ነው እናንተ የሰማችሁት። ኤጀንሲው ደውሎ ምንም ነገር አልነገራችሁም አይደል? ምንም የሰማነው ነገር የለም። እኛ እስካሁን ሱብሃንአላህ ለኔ ደውሎ ለእናንተ ነግሯችኋል። አሁን ማን ነገራቸው? አሁን ማን ነገራችሁ? ማለት እንግዲህ አሁን እኛ እኮ አጋጣሚ ነው የሰማነው። ቤተሰብ አባታ ወይ ደግሞ ወንድሞች አልሰሙ ይችላሉ። እኛ አጎት ነን። አጋጣሚ ነው የሰማነው። እኛ እዛ ያለው ሰው ስላለ ኦልሬዲ እዛ እሷ ጋር ሬሳ ጋር እየሄደ ነው እየተባለ ስለሆነ በሶስቱ እንልክላለን ስልክ ቁጥሩን። ኦኬ እናንተ ወደዛ እየሄደ እንደሆነ ማን ነገራችሁ? አይ እዛለ ሲስተሯ እዛለች፣ እንደዚሁም ሌላ አጎት እዛለች ሪያድ ከተማ። ወደዛ እየሄዱ ነው ያሉ። ለኔም እንደዛ ብሎኛል ኤጀንሲው። ሪያድ አለች እህትየው ወደዛ እየሄደች ነው። ልከንላት ሎኬሽን ነው። ደውዬ ነበረ እኔ አሁን ስልካ አነሱም። አሁን እነሱ ደውዬ ነበረ። ኦኬ አሁን አንድ ሰው ቀንስና ዛይደን። እሺ ቆይ አንድ ጠብቅ። ቁጥራቸውን ላክልንና እኛ እንደውላቸዋለን ከዚሁ ቀጥታ ማለት ነው። እሺ ልካለሁ። እናትና አባቷ የት ነው ያሉት አሁን? እናትና አባቷ የት ነው ያሉት? ላገር ነው ሆሮ ጉድሩ ወለጋ። አሁን እዛ ነው ያሉት? ሰላም አለይኩም ባረክ። ወአለይኩም ሰላም ዛይድ። እናንተ ናችሁ? ሆሮ ጉድሩ እናንተ የት ናችሁ አሁን? እናንተ የት ናችሁ? ቡራዩ ነን እኛ። ቡራዩ ኦኬ። ወይ ቁጥሩን ላክልን። የእህትየውን ቁጥር አሁን ደውላታለን። زايد حياك الله حبيبي. والله في مشكلة صارت كبيرة في السعودية. يتكست نقر زايد. كل واحد كنا تكوياتشو. زايد. ላክል አንዴ እናንተ እሷን ፎቶዋን እሷ መች ነው ሄደችው ወደ ሳውዲ? ወደ ሳውዲ መች ነው ሄደችው? አንድ ወር ከሁለት ሳምንት ቢሆን ነው። አሁን ለኔ ግን ኤጀንሲው ያለኝ በዘጠኛ ወር ነው ሄደችው። 3 ወር ነው ያለኝ። ትክክል ነው። 3 ወር ትክክል ነው። ስልክ ደውላ አናግራችሁ ታውቃለች? ሙባረክ ሰላም አለይኩም። አይዋ ወአለይኩም ሰላም። አባቱና እናቷ ለአባቷ ደውላ ነበረች። እሱን ደውሎልኝ ነበር ባለፈው። ኦኬ አሁን አባትና እናቷ እንደሞተች አልሰሙም አይደለ? አልሰሙም። እስካሁን ድረስ አልሰሙም። እስካሁን ድረስ አልነገርንም። ኦኬ እንዳትነግሩ። نعم እሺ ምን አስረዳኝ ባርኪ። ሃይዌይ ላይ መሀል ላይ ቆሜ ነውና ንገረኝ ምንድን ነው ያለው? هذه البنت عايشة في السعودية في الدمام كيدج بايجنسي كيدج صار لها 3 شهور 3 ወር ሆኗታል። ከዛ የሆነ አንድ ቤት ትገባና እዛ ቤት ከገባች ሰዎቹ ትልቅ ሰዎች ናቸው። አረብኛ በደንብ አችልም ብለው ወደ መክተብ ይልኳታል። መክተብ ያለው ደግሞ ሰውዬ እንግዲህ ቀጥቅጦ ዘይ መንተ ሻይፍ ወጅዋ ፊቷ እንደምታያት ቀጥቅጦ በዚህ አይነት መንገድ ገሏታል። እንደሞተች እንዴት አወካልክ? ኤጀንሲውን ደውዬ አናግሬው ነበር። የገደላት እዛ መክተብ ያለው ነው ቀጥቅጦ የገደላት አለኝ። ቮይስም መረጃም አለ። አበሻው ሳውዲ ግብፃዊ ነው የመክተቡ መስር። እሺ የመክተቡ አድራሻ መክተቡ ስም አለ አይደለም? አዎ የሱ እሺ የመክተቡ ስም ኤጀንሲው ኢትዮጵያ ያለው ኤጀንሲ የመክተቡ ስም የነገራቸውን ሁሉ ነገር እልክልሃለሁ ብሎ ዛሬ 4 ሰዓት ሙሉ ጠብቄው ነው ሚዲያ ላይ የመጣሁት። ለምን እኛ ልጅቷን ወደ ሀገር ልትመጣ እናረጋታለን እያሉ ነው። ሬሳው ሳይጣ እንደዚህ ራሱ እንደዚህ ሆኖ ሬሳው በእርግጠኝነት ነው ይላለው ከሳውዲ አይወጣም።
مشرحة سايقبا من سايقبا كالسعودية تصريح دفننا تصريح راسو وكان الزابي كبر راسو تصريح موتنا تصريح غسلنا تصريح دفننا صوست فقاد الله اوكي يا موت مرغاغچا كذا بኋላ የሞት مرغ كذا በኋላ የማጠብ የሬሳው ማጠብ መረጋገጫ ከዛ በኋላ የመቅበር መረጋገጫ ሶስት ስላለ ዝም ብሎ እንደዛ ነገር አይደረግም። ግን ምን አረጋ እንዳልኩ ሆነ ሃይዌይ ላይ ነኝ ዶክመንቶች ያለው ነገር እዚህ ያለው ሳውዲ ኤምባሲ ኮንታክት ማድረግ ከቻል አረጋለሁ እኔ በግሌ ያለበለዛ እዛ ቢሮ ያለው እዚህ ኢትዮጵያ ላይ ያለ ኤጀንሲ ያለህም በአሰሪና በአሰራተኛ ድርጅት ይሄዳለው። እኔ ለማንኛውም አንድ ሰዓት ተኩል ነው ከፈጀብኝ ነው መንገድ። ከዛ በኋላ ካላችሁ ገባለሁ ሙቤ አጉል ቦታ ስለሆንኩ አሁንም መግሪብ ችግር የለምና ግን ዋና ነገር ከሳውዲ ኤምባሲ ጋር ኮንታክት ማድረግ አለብን። لازم يعني نتواصل معهم عشان انت عندك علاقه كويسه معهم. እንደዚህ ኤቪደንሶቹ ካለ ቤተሰቦቹ ራሱ ኢትዮጵያ ካሉ ኤቪደንሶችን ይዞ አሰሪና ሰራተኛና ሳውዲ ኤምባሲ ጋር ኮንታክት መደረግና መጠየቅ ይችላሉ። እኔ እንደሚመስለኝ ግን እርግጠኛ እንደሆነልህ ልግባ ከተማ ልግባና አዲስ አበባ ስደርስ ደውልሃለሁ። ካላችሁ ገባለሁ እኔ አንድ ሰዓት ተኩል ማክሲመም ከፈጀብኝ ኦልሞስት 200 ኪሎ ሜትር ናትና በቃ እሺ እሄዳለሁ። እንጠብቅሃለን ኢንሻአላህ ሀቢቢ ተሰል በሰላም አላህ ይጠብቅ። አላህ ይሰልምሽ። እሺ ሀቢቢ ምን አልከኝ? በምን ላክልኝ? የሷን ፓስፖርትና ኤቭሪቲንግ ኢንፎርሜሽኑ በምን ላክልኝ? በዋትስአፕ ትልክልኛለህ። እዚች ጋር ከታች ወይንም ሪማዝ የምትባላለች አሊያ የምትባል አይታታል? አሊያን ፎሎ አድርጋትና ለሷ ላክላት ለኔ እንድትልክልኝ። እኔ ስሟ ከዲጃ ነው ያለኝ ኤጀንሲው። ልክ ነው አይደል? አትክክል ነው። ከዲጃ መሐመድ አልዩ ከዲጃ መሐመድ አልዩ ሙቤ ሄደው እንዳይፈርሙ አሁን እንትን እነዛ ቢደወልላቸው እዛ ሳውዲ ያሉት ሂዳ እንዳትፈርም የሷን ቁጥር ወዲያው ምክንያቱም እነሱ ጨራርሰው ሊሆን ይችላል እኮ አሁን ያለውን ፕሮሰስ ጨርሰው ሊሆን ይችላል እስከዛሬ። ጅዳ ያለው ሰው አለ ለሱ ደውያለሁ እንዳይፈርም ደውያለሁ ካንተ ሰምቼ ማለት ነው። የሱንም ቁጥር ላክልን እሺ። ጅዳ ያለውም የእህቷንም ቁጥር ሬሳ እንዳይረከብ እንዳይፈርም ንገረው። እሺ እሺ ሳትወጣ እዚሁ ጋር እንዳለህ ላክልን፣ ችግር የለውም። እኛ እንካንና ወደ ውስጥ ገብተህ ሳትወጣ ላክልን። አትሰሚም መሲ ስልክሽ አይሰማም። ንቀዩ አሁን ማድረግ ያለብን ፈጥነን አስከሬን እንዳይረከቡ እነሱ እንንገራቸው፣ እኛ እንቀላጥፍ ማለት ነው። ይሄ ነገር ሌሊት ነው የተከሰተ፣ ሌሊት ነው የተሰማ፣ ብዙ ሚዲያ ሰምቶታል በዋትስአፕ እና ፈጥነን ልጆቹን ተጠንቀቁ እንዳትፈርሙ እንበላቸው አይሻልም? እሺ ቤተሰብ ካፈረመ ነገሩ አለቀ። ብዙ ጊዜ ሳውዲ አረቢያ ሬሳ እንደዚህ ሰው እየሞተ ሀቃቸው መንግስት ምንም ሳያቅ ሀቃቸው ተደፈርፍኖ የሚቀረው እያስፈረሟቸው ነው። ይሄ ደግሞ የኤጀንሲዎች ስራ ነው። صح ولا حول الله يا رب. عشان دول تفرم يجيني ريسا. لا حول ولا قوة إلا بالله. እህትየው እንትን የላትም እንዴ? ስልክ አላት አይደለ? አዎ አላት። እየወሰድኩ ነው እልክልሃለሁ አሁን። ኦኬ ቶሎ በላ አሊያ ላክ። ለምን እሷ እንዳትፈርም። እሷ ለኔ ቀን ላይ ነው አውቀው ነው እስካሁን ያልመለሱልኝ። ቀን ላይ አናግሪያቸው እሷን ሎኬሽን ልከልንላት ያው ከሪያድ ወደ ደማም እየሄደች ነው እና እዛ እንዳያስፈርሟት እንዳትፈርም እህትየው ምንም አይነት ፊርማ እንዳትፈርም እየደረሰች ከሆነ ፈርማ ከሆነች ነው ጉድ የሚፈለው አዚዛ። አሁን እዚህ ገስት ላይ ሆኖ መላክ ካልቻለ ይውረድና ይላክልን ቁጥሩን ከዛ አስገባዋለሁ። እሺ ግባ ካላወቀ ከፈለክ ወጣ ለካ እንደገና ተመለስ ካላወቀው። እሺ አሁን ጽፌልሃለሁ ሜሴጅ ወይም የአዚዛ የቲክቶክ የገበያ ቁጥሯ ስላለ እሱን እንስጠው መሰለኝ ዋትስአፕ ላይ ያናግራት። ወይ ይቅርታ ምናልባት የሀገር ቤት ሰው ከሆኑ ስልክ ብዙ ጊዜ ሙላችን እዚህ ነው የሰለጠና አንችልም። እዚህ ላይ እንዳለ ዝም ብሎ የልጅቱን ቁጥር ይስጠነ ከይቅርታ ጋር ሌሎች አይቻልም። እንዴ እኔ ጽፌለታለሁ። ሙቤ እሺ እስቲ አንዴ እዛ ያለው ወንድማችንን አስገባ። ማነው ስሙ? ማለት ነው እዛ አብዱልቃድር አለ እዚህ ቲክቶክ ላይ። አዎ እየተከታተለ ነው። አብዱልቃድር አለ እየሄደ ነው ወደዛ ነው።
እሺ ታለ እስኪ ጻፍ በሉት። አብዱል ቃድር ማን ነው ስሙ? እሺ አብዱል ቃድር ኢሳ አብዱልከሪም ኢሳ አጉን የቲክቶክ ስሙ ሌላ ሊሆን ይችላል። ሪማስ 10 ቁጥር ይጻፍ። አንቺ ደግሞ ሁሉም ይጻፍ 10 ቁጥር ጻፍ በሉት። እዚህ ሁሉም እንደዚህ ነው ያለው። ልታስደረጊ lakkoofsa kwan barreesse achi keessa gadi lakkoofsa kwan 10 ቁጥር ጻፈው። ሌሎቻችሁ እንዳትጽፉ እባካችሁ። የህይወት ጉዳይ ነውና እባካችሁ የሞት ጉዳይ ነው እንዳትቀልሉ። 10 ቁጥር ጽፏል። አዎ ሰንዲጎ ተሰገደ 10 ቁጥር ጻፈና ሰንዳርጉ። የቲክቶክ ስሙ ማን ነው ጠይቀው። የቲክቶክ ስሙ ማን? የቲክቶክ መቃን ቲክቶክ ይገ ማለዳ ደራርቱ ነው ያለው። ደራርቱ ኦኬ። lakkoofsa kudhan barreessi amma callisi barreessa replay goota dafeen galuuf isaniif daraartuu ka jedhudha. daraartuu እሺ ደራርቱ የሚል የለም ሙቤ ደራርቱ መጥቷል። ሙቤ አገኛችሁት? ቆይ ላይቭ ላይ የለም ሰውዬው።